ነበር የትግራይ ህዝብ። ገባ? እኔ በዚህ አልቃወምም። ፍቅርና ፖለቲካ ፍቅርና ዘርን እያደረጋችሁ አትበጥብጡን። ገባችሁ? እኔ ባህሪውን ብቻ ነው። እኔ እናቴ ልጄ ነን። እኔ እናት እንድትሰደብም አልፈልግም። የኛ ልጅ በጫን ያደገችው እሱም በጫ እኮ ነው ያደገው። እንዴ እናት ካጠፋች ለምንድን ልጅ የሚሰደበው? እናንተ ባለጌዎች! ፍትህ ማግኘት አለብን። እግዚአብሔር ምስክሬን ነው። እነዚህ ሰዎች መቀጥቀጥ አለብን። ዘረኝነትን ማጥፋት አለብን። ደዚህና አሞራ ቢገናኙ ይገናኙ፣ ባይገናኙ ግን በሪስፔክት ለፊውቸር ምንድን ነው አሁን የምለው ለወደፊቱ እናንተን አይቶ የኛ ቤቶቹን አትዩ። አሁን አንተስ ምሳሌ ማንሳትም የለብም። ችግር አለ። ገባ? በጣም ችግር አለ። አንተ የምታየው ከላይ ብቻ ከላይ። የኔ ልጅ ግን ጀግና ናት። የኔ ልጅ ጎበዝ ናት። ገባ? ልጄ ጎበዝ ናት። የራሳቸውን ልጅ አላውቅም። ያ የፈለገ ነገር ቢሆን ወንድ ቢሆን ኖሮ አንተ እንዲያውም ደዚን አትናገሪ፣ እናትሽን አትናገሪ፣ እኔ እናገራለሁ ነው አይደለም። ሁለታችሁም እንዳትናገሩ። ሁለታችሁም ያንተም እናት ማንም ሰው እንዲናገራት አልፈልግም። የእሷንም እናት እንዳትናገር። ጎበዘ ስራ፣ ጎበዙን ሪስፔክት ይኑረ። ለማንም ሰው መልስ አትስጥ። እንዲያውም ትልቅነትን አሳይ። ያ ለዚህ ለመጋጃ መልስ አትስጥ፣ ለእኔም መልስ አትስጥ፣ ለእነዚህ መልስ አትስጥ። ልጅቷን ትፈልጋታለሁ። ቀጥ ብለህ ራስህ ተምረህ ስራህን ሰርተህ ዝንጥ ብለህ አሳያቸው። መልስ እንዳትሰጣቸው። አሳፍረን ሁላችንን በቃ ዝንጥ ብለህ ዩቱቡን ደግሞ የእናትየውን ስም አንስተህ አይደለም ያ የራስህን ታለንት አውጥተህ ምናምን አድርገህ ወርቅ በወርቅ አልብሰህ ሽማግሌ ልከህ የትግራይን ባህል አሳይተህ ፍቅር ያሸንፋል ብለህ አግባት። ያ እነዚህ ዘረኞች ናቸው። መድኃኒዓለምን በሰው ነገር የሚገቡ እኛ መቼም አያልፍልንም። ይቺ ሀገርማ ትገለበጣለች ገና በእኛ ኃጢአት። እኔ አንተን የተናገርኩ ልጅቷ ልጅ ናት፣ ገና ልጅ ናት። እናት ለፍታን ያሳደገችው ገባክ? እናት እኛ ለፍተን ያሳደገው አሞራውዬ፣ ያንተ እናት አንተን እኔ ውልህ እንዳንተ ልጅ አለ ናቲ። ለእኔ ናቲና ሳምሪ ለእኔ ልዩነት የላቸው። እንዴት አድርጌ እንዳሳደግኳቸው እኔ ነኝ የማውቀው። እኔ ወንዱ ልጄ እንደ ሳምሪ አልወደውም። ይቅርታ አድርጉልኝ። አሁን ሰው ናቲን ትወዳለች። እኔ ሴቷን ነው የምወዳት። በቃ እኔ በሴቷ ከእናቴ ጋር አልነጋገርም፣ ቤተሰቦችን አላናገርም። ምክንያቱም ሴት ስለሆነች። ወንዱ የትም ብሎ መኖር ይችላል። ገባ? አሁን አንተ ምንድነው ማድረግ ያለብህ? መጎበዝ አለብህ። ኮራ በል። ለምን ቪዲዮ ተቀርጾ ነው የሚቀመጠው? እኔ ይሄ ልጅ ብዙ ነገር አልቆኛል። ተናግሮ ምን ይሉታል? አልተናገረም። ቀላል ተናግሮኛል እንዴ? ቀላል በጓደኞቹ አሰድቦኛል እንዴ? ቀላል እናት እንደሌላት ገንፎ ይዞ ከእናቱ ጋር እሱ እናቱን እያወራ እኔ ግን እናት ልጄ ጋር እንዳላወራ በቪዲዮ ሰርቶ ማም ገንፎ ቅቤው እንዴት ነው የሚነጠረው? እናቴ እተነትንልሻለሁ። አንቺ ብስብስ ሸርሙጣ ዘር በሙሉ ያ እንደዚህ ያዋረደኝን እኔ አማች ብዬ ማለው የልጆች አባቴን ብዬ አላየው። ባገኘው እኔ በአሁኑ ሰዓት አይዶን ነው። ለዛ ነው ትናንትና ጀምሮ እንዲቀጥል ለምን ገባችሁ? አንድ እናት ከተቀየመች ነው። ስለዚህ ለዚህ ነው እኔ አትናገር እናትየውን እንዳትን ነው የምናገር። እነዚህ ተናገረ ነው የሚሉት ተናገረ ነው። አሁን እኔ አልሰማሁትም ሲናገር፣ ግን ተናገረ ብለው ነው የተናገሩት። ምንድነው ዘለፋት፣ ዞር በይ በሏት ብለው አቀነባብሮ አምጥተው አየን። ያ እሱም ቢሆን በቃ አብሽታ እንትን ምንድን ነው የሚባለው? ምንድን ነው ራቅ፣ በቃ ዲስታንስ አርክ። ልጅቷን ትፈልጋታለህ? ቁጭ ብለህ አስብበት። እልህ አይደለም። አይሆንም የተባለ ነገር በሙሉ ያምራል። አይሆንም ሳልና አስብበት ለወደፊት። ምክንያቱም የኛ የቆሻሻ ፖለቲካ አለ፣ ቆሻሻ ፖለቲካ። ስለዚህ ህይወታችሁን እናት ደግሞ አባት የሌለበት ያልተመረቀበት እንዴ እኔ አሁን ልጆቼ ግድ የለኝም፣ ይቅርታ አድርግልኝም፣ ደንታም የለኝም። ለእኔ ልጄ ናት። ቬሪ ኢምፖርታንት። የፈለገ ነገር ታምጣ ያ ሲያከብረኝ ነው። የእሱን ሽንቶች የማከብረው ሲያከብረኝ ነው። እንደኔ እንዳይደርስብ ያንን የምነግር እኔ አላመንኩበትም፣ እኔ አላረኩበትም፣ እኔ ያልመረኩበትም፣ እኔ ያልተከበርኩበትም። እኔ የእሱ ልጆች ምንም እንደማይመስሉኝ ነው። ነገ የምናገረዋለሁ። በደንብ አድርጋችሁ አስቀምጡት። ይሄ ነገር የአንተ ህይወት ላይ እንዳይደርስ፣ እንደዚህ ላይ እንዳይደርስ ነው። ቤተሰብ አብሮ ሆኖ ሲመርቅ፣ ቤተሰብ ሲከባበር ነው የሚያምረው።
ያልሽበት ታሪክ አለ። ይኸውልህ ከኛ ተማር፣ ከኛ ተማር፣ ከኛ ተማር። ስለዚህ ይሄንን ነው የምልህ። አንቺ ሽንታም፣ አንቺ ዘረኛ፣ አንተ ዘረኞች ናችሁ። ከእናንተ የበለጠ ዘረኛ ከእናንተ እንዲያውም ልንገራችሁ አይደለም ጆከር ይሻላል ከእናንተ። እናንተ አህዮች። እኔ ስነስርዓቱ ዲሲፕሊኑን ሪስፔክት ስላላረጋት ነው እንጂ ሴትዮዋል እኔ ችግር የለብኝም። እኔ እናንቺ እንጠያየቃለን። ያ እግዚአብሔር ምስክሬን ነው። እኔ እናት እንዴት ትነገራለች ነው። ምክንያቱም እኔ የእሷ ስሜት ይሰማኛል። ያ ዝም ብለህ መተህ ልጄ ልውሰድ ስትል አይሆንም። ምን አለ ምንድን መነጋገር አለብን። ሰፖርት ማድረግ ከሆነ ሰፖርት ማድረግ አለብን። እኛ ባንኖር ኖሮ ምን ይኖረው ነበር? ይሄ ምንም እኮ የለውም። ሰው ካረገችው እኮ የኔ ልጅ ናት። ግን ፍቅር ቢኖር እኔም የሱን ገበና ድብቅ አድርጌ እሱ የኔን ገበና አይደለም እንደ ለዩቱብ ብሎ ያንጠለጠለውን ያወጣው ገንፎ ድስት ይዞ እንደዚህ ሲሰራ የነበረው ቁጭ ብለው እሷስ በንዴት ትናገረኝ፣ እሷስ ፍቅር ሸፍኖ አትናገረኝ። እሱ የራሱን እናት እያከበረ ስለዚህ ነው ሚስጥር አለኝ የምላችሁ። ለዛ ነው የራሱን እናት እያከበረ እኔን ምን አገባሽ ልክ ዛሬ ደስ ያለቻትን እኔ ልጅ አልሰደበችኝም። በነገራችን ላይ ልጅሽ ሰደበችሽ ምናምን የምትሉት አልሰደበችኝም። ልጅ አልሰደበችኝም። የሰደበኝ ፋኒ ነው። ልጄን የነጠለኝ ፋኒ ነው። እንደዛ ነው የምታስበው ይቺ ሴትዮ። ስለዚህ ሪስፔክት ያስፈልጋል። ከኔ ተማር ምልልዛ እናያለን። ምክንያቱም እኔ ከፈልኩትኝን አንተ ልትከፍል አትችልም እንጂ በዘር ከሄዱ እኔ ከአንተ ጋር ነው። በዘር ከሄዱ እኔ ከአንተ ጋር ነው። እኔ ልጅ አይደለም ትግሬ ለምን የመለስ ዜናዊ ልጅ አታገባም? አይ ዶንት ኬር። ልጄን ሪስፔክት ምን ኦሮሞ ሆኖ ቢያገባት ኦሮሞ ሆኖ ኦሮሞን እየገደለ አይደለም እንዴ? እኔ በጋብቻ በዘር አላምንም። ዘር ካላችሁኝ እኔ የማምነው ፖለቲካው ላይ እንደ ህዝብ ነው እንጂ እንደ ጋብቻ አላምንም። ኦሮሞ ነው እኮ ኦሮሞ እየተገዳደለ ነው። የገዛ ሚስቱን ገደለ ብላችኋልም አንዷ ለምን ያሰራችሁት? ስንት ትግሬ ሆኖ ትግሬን የገደለ ሴት የለም። አላምንም እንደዚህ አይነት ነገር አላምንም። እኔ እንደዚህ አይነት ሴት አይደለሁም፣ ሊሆንም አልችልም። የተጨማለቀ ዘር ውስጥ ያደግኩ አይደለም። ጥቅም የህዝብ ጥቅምን በተመለከተ በዱረን እንጋደላታለን። ግን ማንኛውም ፍቅር ከተፋቀር ተፋቀር። ግን ዘር ውስጥ የምትገባ ከሆነ ግን ችግር አለው። ችግር ይህንን እመኑበት፣ እመንበት ያልኩ ግን እንዴ ተሰብስባችሁ እየወቀጣችሁት። እኔ እኮ ሌላ ቦታ ነኝ ያለሁት። ተሰብስባችሁ ልጁን እየወቀጣችሁት። የእኛ ዘር ወያኔ እና ወንድ አስተሳሰብ ነው። አስተሳሰብ ትዳር ሌላ ነው፣ ያ ሌላ ነው። አስቡበት። እናንተም አብዚ ቁልጭ እያላችሁ ትግሬ ስለሆነ ይሁና። ታዲያ ትግሬ ምን ታዲያ ካለ ዘር የምንፈጠረው እኛ እንትን አንበሳ እንኳን ዘር አለው እንዴ? እኔ የእናቱ ዩቱብ ይሸቀልባት የእናቷ። እኔ ዩቱብ ላይ አይደለም ቲክቶክ ላይ ነው። ምንም የለው አይደለማ። ድንበር ተጋደላይ ነው። ኦኬ በዛ ሴትዮዋ ጠልተዋለች። ለምን? በጦርነቱ ምክንያት። ኦኬ እኔ ደግሞ በዛ አይደለም የጠላሁት። እኔ በዛ ምንም ችግር የለብኝም። ታዲያ ህዝቡን ላይ አይደል ነው እንዴ? ዘሩን ላይ አይደል ነው እንዴ? ትግራይ እየተወረረች አይደለም? አማራ ራሱ ሌላ ተጋሩ መጥቶ እዛ ጦርነት ቢፈጥር አካባቢውና ሰፈሩን ራሱ ቤተሰቡን ማዳን አለበት። ግን ምን አገናኛችሁ እናንተ? አፍዬ ምን ሆነክ ነው? በሰላም ነው? ተሳስተን የገባ በሰላም ላስገባ እንዴ? እንዲህ እኮ ነው የሚሉት። ወደ እናት እኮ ገቡ። እሷ ማለት ቆንጥጣን ያሳደገቻት። ቆንጠጣችትም፣ ገረፈቻትም፣ በጅራፍ ገረፈቻትም። ስለቆነጠጥ ስላልቆነጠጥቻት አይደለም፣ ለፍታባት አሳድጋታለች። ዝም ብላ እቃ አይደለችም የተቀመጠች ተነስታ የምትሄድ ነው ንግግራች። አንተስ ምን ሆነክ ነው? ምን ሰርተክ ነው? መጠየቅ እንዴ? ድሮ እኮ እናቶቻችን እኮ ሲዳሩ በባህላችን ይጠየቃል እኮ። ምን አለ? ምን እየሰራ ነው? ስንት ከብታለህ? በዛ በጥንቱ ዘመን። ስለዚህ መጠየቅ ግዴታ ነው። እንዴት ልጄ ማስተዳደር ትችላለህ? ትጠይቃለች። ግን ቆላልፋችሁ የሰው እናት የእናንተ ልጅ የተቆነጠጠች የእሱ እናት ግን እሱ ሳይቆነጠጥ ያደገ። ይሄማ ከባድ ነገር። ይሄማ ጥሯል። ዘላችሁ እናት የምትሳደቡ ከሆነ ታስታውቃለች። ስርዓቷ ምን ትላለች? ምን ስርዓት አላት? አያገባሽም እያለቻት አይደለም እንዴ? እናት ይሆን የእናንተ ሲሆን መማርም ስርዓት አላት። የእናንተ ሲሆን
ሰናይትም ስርዓት አላት። የእናንተ ሲሆን ዘሬቱም ስርዓት አላት። አረ እናንተ ሰዎች፣ እናንተ ብቻ የአልማዝ ዘሮች፣ እናንተ ብቻ የዳይመንድ ዘሮች፣ ሌላው የባለጌ ዘር። አረ ለእውነት እንኑር። አንቺኑ ንቅ ያርግሽ። ለእውነት እንኑር። የሰው እናት አትንኩ። የሰው እናት አትንኩ። ለመሳደብማ ከእነሱም የበለጠ ያዋርዳት እንዴ! ያም ይነሳል። እሱ እንደዚህ ነው። የእሱ እናት ቆንጥጦ አላሳደጉትም። ምን ሆናችሁ ነው ቤተሰብ ጋር የምትንጠለጠሉት? ግን የዘንድሮ ዩቱበሮች በእኔ እንደዛ አባታችሁ ተቃጠለ። ማህይብ አቃጠለ። እኔ ተናገርኩትኝ የእሱን ስርዓቱን ነው። እናትየው ዲስሬስፔክት አታርጋት፣ ወደ ዩቱብ ይዘህ እንዳትወጣ ነው በቃ። ምክንያቱም እኔ ቂም ያዝኩትኝ እስከ ዛሬ ድረስ እንዲህ እታረቃለሁ። ለልጄ እንዲህ ብታርደኝ ችግር፣ እሱን ሰው ደሜ ነው የሚፈለው። ደሜ ያቻልኩት ነገር እሱን አለ። እሱን ማየት አልፈልግም። አልቻልኩም፣ በቃ አልቻልኩም። ስለዚህ እንደዚህ አይነት ስር የሰደደ ጸብ እንዳይገባ ነው። ከዛ ላይ እናት የምትሰደብበት የእናንተ ልጅ ጨዋ ከሆነች ታዲያ የእናንተ ልጅ እዚህ ላይ ወጥታ መጀመሪያም የፍቅር ጥያቄ እንግዲህ ኑ አሁን ማነው ለአሌክስ የፍቅር ጥያቄ ያቀረበው? አሌክስ እኮ አይደለም አሞራው ነው እንዴ? ኑ ጨዋነታችሁን እናሳይ። ማን የፍቅር ጥያቄ እንደ ባህላችን በጨዋማ ብትሆን ኖሮ ማን የፍቅር ጥያቄ ያቀረበው? እሱ እኮ ናት የወደድኩት ልጅ አለ ብላ። ልጁ እኮ አያውቃትም እስከመፈጠሩ። ወዴት ነው የምትሄዱት? ደስ እኮ ናት የጠየቀችው። ልጁ በሚያውቀው ነገር እኮ ነው የገባው። ምን ሆናችሁ ነው አሁን የምትሰድቡት? ልጁን ዘሩ የምትሰድቡት? እናቱም እሱ ልክ እንዳላሰጥ ተጠየቀ፣ መጣ፣ እምቢ አለ የመጀመሪያ ጊዜ። ከዛ በሚቀጥለው ተዋወቁ፣ ሲያወሩ ገባላቸው። ግን ከሩቅ ሆኖ ነገሮች እስከሚስተካከሉ ድረስ አብሮ መሆን ይችላሉ። ግን ነይና አርግሽ አይሆንም ነው የኔ ጥያቄ። አርግሽ አይቻልም፣ አይሆንም። ከዛ ላይ ከመረገዙን ከምንም በፊት ከእናት ጋር ማውራት፣ ወደ ዩቱብ የሚካሄድ ከሆነ የቤትን ታሪክ ይዞ አለመሄድ። እውነቱን እናውራ። የእናንተ አርግዛ ሊቃላም ከመጣች ተቆንጥጣ ይችማለች፣ ሸርሙጣለች። ኦሮሞንና ትግሬን እየመረጠች ልክ ትናገራለች። የአማራ ግንዘር ከሆነ ተቆንጥጣ ያደገች የኦሮሞ ልጅ የአምቦ ልጅ ያች በልጅነቷ የወለደችው ልጅ ስታጥረገርግ እኔን እንደዚህ ጠምዳችሁ ያዛችሁኝ ኦሮሞ ስለሆንኩኝ ያ ከእናንተ ለየት ያለ ሲሆን ብቻ አንዳንድ ከእናንተ የበለጠማ ዘረኝነት ከሆነ ማኛም ዘረኛ ነው። ጨምርበት። ናዝራዊ ገንዘብ ነው፣ እናጠራቅማለን። እስከዛሬ የዘረፍከውን ነው የምትከፍለው። ጨምርበት። አረ እንደው ምን ጉድ ናቸው! በመድኃኒዓለም ጉድ እኮ ናቸው። ጉድ ዩቱብ ላይ እንለጥፈዋለን። ማለት ዩቱብ ላይ ማ እንለጥፈው ረስቻለሁ። ዩቱቡን ራሱ እኔ እኮ አሁን እኮ ከፍቼ እኮ ሳያት ነው የኛ ልጅ ተቆንጥጣ ያደገች። አሁን ይሄም ደግሞ አሁን ዩቱብ ላይ ተለጥፏል። ዛሬ ጠዋት ነው እንጂ የተናገር እኔ የሚያተርፋት የፖለቲካ ኬስ ስላለ ችግር ስላለ አካሄዷ ጥሩ ስላልሆነ ይሄም ደግሞ እዚህ ያለው ልጅ ትንሽ ጭራሽ ይሄም ራሱ የ20 ዓመት ልጅ ነው። እንቆጣ አለቀ። ልክ አይደለም። ህይወታችሁ ስለሚያሳስበን የፖለቲካ ኬስ ባክግራውንዱ አለ። ግን የእናንተ ዘር የወርቅ ዘር የዳይመንድ የእሱ ዘር የምን ዘር የሱ የእናንተ ሁሌ በቃ እርግዳ ጋይስ። ሁለቱንም ልጆች እናድናቸው ከነዚህ ዘረኞች። እኛውን አሞራውን የምንመክረው ምንድን ነው? አሞራው መልስ አትስጥ፣ እናት አክብር፣ ፊት ለፊት አትናገር፣ በውስጥም አትናገር። እናትየውን እንዲያውም ከቻልክ ስማርቱን ጎበዙን ማም ስላጠፋው ይቅርታ፣ በቃ እኔ ልጅ ነኝ ያንግ ነኝ ልጅሽን ብታጠፋ ምናምን ብለህ እግዚአብሔር ምስክሬ ነው። አሁን
በሰል ብትል ያው በሰል ብሎ የሽማግሌ የጠነባች አሮጊት ከኢትዮጵያ የበሰበሰች ይሄ የጠነባ ከአሜሪካን ሆኖ ለመገዳደል የሚፈልጉ እስከ እድሜያቸው እስካሁን ድረስ ያጠፋሉ። እስካሁን ድረስ እነዚህ እንደውም ቢያጠፉ ልጆች ናቸው። ግን ቤተሰብ አትንኩ ነው። እናት አንድ ጊዜ ውስጧ ከተቀየመ ችግር ይፈጠራል። የልጅ ልጅ ላይ ቤተዘመድ ላይ ምናምን ላይ ዛሬ እኮ ልጄ እኮ የማታገባው እኮ ሰርግ እኮ እኔ ስለማልኖር እኮ ነው። ምክንያት ምን ያልኖር ታግባ፣ ግን እኔ ግን አልኖርም ብዙ ነገር ስላለ ያከሌ ዘር የእኛ ዘር ኃይለ ሥላሴ ነግሶ የእኛ ዘር ደርግ ነግሶ የእኛ ዘር የማን ዘርም ጉዳይ ነው እንዴ? እናት ናት። የእናት እንትን የለው ምንም ነገር የለው። እናንተም አላችሁ እንደ ዘር ተቆጥራችሁ የምትኖሩ ይነሱና በቃ ፖለቲካና ዘር ለዩ። ኢቭን ፖለቲካ አስተሳሰብ ነው የሚጋደሉት። በፖለቲካ አስተሳሰባቸው እንጂ በዘራቸው አይደለም። ዘር አይደለም እያጋደለን ያለው ፖለቲካ ነው። ፖለቲካ ደግሞ የዘር ፖለቲካ አይደለም፣ አስተሳሰብ ነው። ተመስገንና አብይ ኦሮሞ ተመስገን ጎጃም ለምንድን ነው ተነስተው የሚቀጠቅጡት ህዝቡ? አስተሳሰብ ነው፣ ዘር አይደለም። ዘር ናቸው ብቻ ዘር አይደለም። እኔ ጦርነቱ ያለቀ ሰው ስላለ ያ በማንነት እኔ አርስፔክት ዩ ኖ ከኔ ጋራማ እንደዚህ ብለን ያልቀኒ አያለው መትረፍ ካለብታው ልጄ ናት፣ እናትየው እህቴ ናት። በዘር አንገናኝም። ይኸው ደግፌያታለሁ። በዘር ስለተገናኘን አይደለም፣ ግን እናት ናት። የለፋችበት አለ። ግን እንደዚህ እየሄዳችሁ ያንዱ ዘር ባለጌ የኛ ዘር ጨዋ እንደዚህ ብሎ ነገር የለም። እንዲህ ብሎ ነገር የለም። ሀኔ ተይ አትሳሳች። እሞድሽ ልጅ ነሽ እንዳትሳሳች እንዴ። ግድ የለም። ትግሬ ጥሎሽ ሄደ። እኔ አባረሬው ነው እንጂ ጥሎኝ አልሄደም። ፍቅር ነው በቃ ፍቅር ነበረ። አልተስማማንም፣ ተለያየ እንጂ ዘራችን አይደለም። ስንገናኝ ስንዳከል ዘራችን እንጠይቀር ነው። እንደተዳከል ነው። ምን ሆኗል ይሄ? ምን ሆናችኋል ግን እናንተ ሰዎች? አሁንም እዚህ የተጨማለቀ ዘር ውስጥ ናቸው ያላችሁት። ይሄ በሰበሰ የገማይ ጠነባ ዘሬን ላድንና ዘረኛ ልሁን ማለት ይለያያል። አካባቢ ላድንና አካባቢ በጣም ይለያያል። ወረኛ ይሄ ደግሞ አንተ ስለተማ አንተን ድሮ ነው የቀበርኩ ጉቶ ስላንችማ አላወራም። እንዳወራልሽ ነው የፈለግሽ። አላወራም። ስትለፈልፉ ውላችሁ አንዳንዶቻችሁ ስትለፈልፉ ተርፍገ ሳውቃችሁማ ናውቋችሁ። እኔ አላወራም ስለዘር ስለ አንዳንድ ሰዎች አላወራም። ሂጅበት። ኧረ እነዚህ ሰዎች አብደዋል። እግዚአብሔርን በጣም ዘረኞች ናቸው እንዴ! ቀስ ብላ ይመጡና እኔ እኮ ዘረኛ አይደለሁ መለስ ዜናዊ እንወደዋለሁ። ሳይቆነጠጥ ያደገ ልዩነታቸውን እዩ። ላይን እያለች በእንግሊዝኛ አይደለ? እስቲ የልጃችሁንም ጥፋት እዩ። እናቷን ስታዋረድ የነበረች እኮ ደዚህም ጭምር እኮ ናት። እንግሊዝኛ ስለማትሰሙ ነው እንዴ? ማም አይ ዶንት ቴክ ኢት ሜዲኬሽን ወስዳለሁ ወይ ዩ ላይ ውሸታም እያለቻት እኮ ነው እናቷ ስትናገር የነበረችው። ይሄ ውርደት አይደለም እንዴ? ምን ነው ልጅ ስትሆን ስትናገር በእንግሊዝኛ ሲሆን ስድብ አይደለም? ሺስቶል ሚ ሌባ ናት ሰረቀችን ፓስፖርቴን እያለች እናትየው መቼ ነው የሰረቅኩትኝ? ወይ ደደብነታችሁን ከእነንትናችሁ ይህ የተቆነጠጠች ልጅ ጨዋልነቱ አይደለም አስተሳሰቧ ገና ልጅ ናት። እድሜዋ 20 ይሁን እንጂ ደግሞ 21 ይሏታል። 20 ናት ግን አስተሳሰቧ ገና ልጅ ናት። ትጎዳለች ነው። ሁለቱም ገና ልጆች ናቸው፣ ይጎዳሉ ነው። አሁን ፍቅር ስላለ መንገድ ላይ ቢያድሩ የፈለገ ነገር ቢሆኑ ምናምን ነገር ምንም አይመስላቸው። ምክንያቱም በቃ እኛ እያባስንባቸው ነው የምንሄደው። ግን እናቷን ይኸውላችሁ፣ አሁን የኔ ልጅ ተሳዳቢት እኮ ተበላለች። ይዛለት እናቷን ያዋረደች እንዲህ ያለች ምናምን ተብላለች እኮ የኔ ልጅ ማለት ነው።
የኔ ተሳዳቢ ቁጭ ብሎ ግን እንዲህ በይ ዩቱብ እንስራ እንደዚህ ብር እናገኛለን እንደዚህ ሲላት የነበረው ግን ማን ነው? ዛሬ ስንት ጉድ አለ። እሷ ግን አየችው። ኢትዮጵያ ሄደች ለካ ካለ እናት ያለ ብቸኝነት ሊያደርጓት ሲሉ ይህንንም ያህል ጋዜጣ ጻፈች። ማ ማለች አይላቪ ያ ግን ሳምሪ ሳይ አይላቪ ሳምሪ ሺ ሳይ 100 ማለት ሶሪ ማሚ አይ ካን ፎርጊቭነስ ፎር ማይ ዶተር በት ኖት ፎር ሂም እኔም ብቻ ሳይሆን እሷን ሊጫወትባት ስለነበረ ነው። እኔ ባልሆን ኖሮ ሳምሪ ተጥላ ነበር። እኔ ባልሆን ኖሮ የእሱ ቤተሰቦች ተጫውተውባት ነበር። እኔ ስለሆንኩኝ ነው። እዩት፣ እናትየውን አልሰደበም እስከዛሬ ዝም ሳለ። እስቲ ስደበኝ አናቱ ነው የሚተረተረው። እስቲ ስደበኝ እዛ ኤርፖርት ላይ ገደል ነው የሚገባው። እስቲ ይናገረኝ፣ ሀገሩን ነበር የሚያጣው። እስቲ ይናገረኝ። እኔ ሀገሩን ብቻ የሚወደውን ነበር ምሸኝለት። እኔ ራሴ አንቄ ነዋ። ከራሴ የሚበልጥ ነገር የለም። ስለዚህ መሳደብ አይችልም። እኔ ስለሆንኩ እካካሙላ መከበር በከንፈር የራሳችሁን ነገር እንዲህ ታደርጋላችሁ። እከኩላ ስራውን ስለሚያውቅ በስባሳዎች እናንተ ናችሁ የሁላ ነገር ያመጣችሁት። እናንተ ከቆማጣ ድሮም ዝሆን ነው የሚገኘው። እኔ ወንድም ለቀቅ አድርገኝ። እኔ ኖ መናደድ አይደለም። ዘለው የሚሄዱት አካሄድ በቃ ባላሰባችሁት ነገር ከነሱም ብሶ የነሱ አራቸው ማለት ነው። የነሱ አራቸው ወርቅ ነው። በቃ በፖለቲካው እንደፈለጋችሁ ተንበጥረቁበት። ግን ማንም ሰው ከማንም ሰው ይወደዳል፣ ይፋቀራል። ያ ቤስት የሆነውን ነገር እንምረጥላቸው ነው ቤስቱ። ምክንያቱም ልጆች ናችሁ። የለፋንባቸው ሴት ልጆች አሉን። ዝም ብላችሁ አትወስዱም። ቤተሰብ ደግሞ መርቆ ደስ ብሎት ሲሰጥ ነው ጥሩ። ለዚህም ለዛ ነገ ትወልዳላችሁ። ከኔ ተማሪ ነው። ምክንያቱም ህይወታችንን ነው የምንሰጠው ለልጆቻችን። ህይወታችንን ነው የምትቀሙን ነው እንጂ ይሄ በዚህ በኩል እንደዚህ የተቆነጠጠ ይሄ የተገረፈ ይሄኛው በጅራፍ የተገረፈ ይሄኛው እንዲህ ብሎ ነገር የለም። እንዲህ ብሎ ነገር ሰው ነው፣ ካራክተሩ ነው። በዘር ማካሄድን እኮ ይኸው አከሌን ገደለ ብላችሁ ከአንድ ዘር ከአንድ አካባቢ የመጡ ሰዎች እኮ ማዕት አሉ የተገዳደሉ ማዕት ከአንድ ቤት ከአንድ አካባቢ ከአንድ ዘር ከአንድ ግንድ አንድ ዘር ከአንድ ግንድ ተወልደው ማለት ነው። ሁሉ ጊዜ ብቻ የኛ እኮ ናት፣ የኛ ዘር እኮ ናት። ዘራችሁ ይጥፋ፣ ዘርሽ ይጥፋ። ያልታወቀብሽ መሽገር አንቺ ኢትዮጵያ ቁጭ ብለሽ እሱ እንደዚህ ነው መለዚህ ነኝ ግን ወዳል አፈር ቢያፈር ያስበላል። ደደብ ሞልቷል እዚህ ሶሻል ሚዲያ ላይ። ለምንድን ነው ልጇን ይዛ የመጣችው? ማነው ልጁን ይዞ የመጣው? እራሱ ቁጭ ብለ ልጅ እናትየው ለምን መጣች? እራሳችሁ ይዛችሁ ቁጭ ብላችሁ አለ እናትየውን የጠራችኋት። እናንተ ታጋግላላችሁ፣ እናንተ ትወቅሳላችሁ፣ ሳታጣሩ ትናገራላችሁ። አስተዳደግ ይወስነዋል። እዚህም ችግር አለ፣ እዛም ችግር አለ። እነዚህም ቁጭ ብለው ቤት ዘግተው ተጋሩ ተነካ ብለው እሪ ይላሉ። እነዚህም ቁጭ ብለው አራውንስ በዛ የሆነ ነገር ማፈል። ይሄ ደግሞ ምን ይላል? አንዱ ደግሞ ይነሳና የአማራ የፖለቲካ እንትን ሰሞኑን እንዳይወራ ነው ይላል። ማን ከለከለ? ከዚህ የበለጠ ቶፒክ ካለ አምጣና ዘርግፈው። የሚገዛ ይገዛል፣ የማይገዛ አይገዛ። ይህቺ ድሃ ደግሞ ይቺ የራሷን ወረቀት ያላስተካከለች ዘላ ስለ እነዚህ ልጆች ልትናገር፣ ስለ ደሲ ልትናገር አትችልም። ወደ ግባ ወረቀቷን ታስተካክል። ይቻህያ
አንዱ የሶሻል ሚዲያ ምን አለበት አንድ የሆነ ዶክሜንት ቢያዘጋጅ እዚህ ሶሻል ሚዲያ ላይ የምንናገርበትን እያጣራ የሆነ ነገር ጻፉ ብሎ ጽፈን እንኳን ተቀባይነት አገ ዝም ብሎ ማን መሀይም ወጣ የማንም ደንቆሮ ሽማግሌ በስባስ 15 ዓመት በሙሉ በዘርና በእንትን ግደሉ ፍለጩ ሲል የነበረ ሰውዬ እዚህ መጥቶ ደግሞ የቤተሰብ ኃላፊ ለመሆን ይፈልጋልን? አስታራቂ እሱ የያዘው ነገር እኔ አንዳንዴ እኮ ሳስበው እሱ የያዘው ነገር እስኪ ምን የተስተካከለ ነገር አለ? እስኪ ንገሩ። ኢትዮጵያ የሚለው አላሸንፍም። የእሱ ፓርቲ አማራ ነኝ አለ። አማራ የሚለውም አላሸነፈም። ይኸው የድሮን ማዕት እየወረደበት ነው። ትግራይ ሆነ የትግራይም ጦርነት አልቀርም። እሱ ይዞት በፓርቲም በምንም ይዞት እስቲ የእሱ ሀሳብ ያሸነፍበት ዮኒ ማኛ የሚባል ሰው ያሸነፍበትን ሀሳብ ንገሩ። ወሸላው እንኳን አላሸነፍም። ወሸላው አንድ በህይወት ውስጥ የለወጠው ነገር ቢኖር አንድና አንድ ምንድን ነው? ሶፋ ለውጡ። ሶፋ ብቻ ከ20 ዓመት በኋላ ነጭ ሶፋ። እሱም ብርቅ ሆኖበት ያደለው ፌራሪ፣ ፖርሼ፣ ማርቼዲስ BMW ላይ ቁጭ ብሎ እንዲህ ይላል። ይሄ ሶፋ ላይ ይሁት ብርቅነቱ ሶፋ ላይ እኔ ሶፋዬ ላይ በቁጥር ነው የተቀመጥኩት። 7,000 ምናምን ዩሮ የተገዛ ሶፋ አለ። በቁጥር ሶፋ ላይ ቁጭ ብሎ አሁንማ ኮሾሮና ኮካኮላ እየጠጣ እያለ ያረቢ ጌታ ጭንቅላትህ አይለወጥ፣ ወሸላ አይለወጥ። ወሸላን ቱርክ አስወጥረ መጣ። ፀጉርህን ከጭገር ላይ አስነስተህ ተተክለ መጣ። ያውና ወሸላን ያስወጠርከው ዛሬማ ጉድን ስሰማ ወሸላን ያስወጠርከው ሀበሻ ልትቀፍልበት ነበር። አልሆነም፣ አልሰራም አለ። በቃ እድሜ ነው። ስለዚህ ነው በቀደም ለታም የሆነ ቴራፒ ገብተ የመጣ አሁን እንዲህ ብለህ ቁጭ ብለህ በቃ እንዲህ እያማረ እንትና ሴቶችን ደግሞ ያመጣል። አይሆንም። ሊጥህን ጠጣ። 5 ስታር ያለውን እንደዚህ ያደረግ አንዴ ከቦርጫ አንዴ ከምናልክ እያልክ ጠጣ። ለዚህ ነው ከአፍ ትኋን የሚወጣው። የምትገባው ስትናገር ራሱ ትሸታለህ። ከብት ሀአራ እየበላችሁ እኔም እየበላው ነው። እግዚአብሔር ምስክሬ ነው። የሆነ ቶፒክ ይሰጠናል ሳታስቡት ወደዚህ ከዛ ራሳችሁን እዛ ውስጥ ታገኙታላችሁ። እንደ ኖ መውጣት አለብኝ። ልክ እንደ ቤታዮ ማለት ነው። መውጣት አለብኝ። ምድረ ወሸላ በሙሉ ወሸላ እቺ ደግሞ አለች ትላም እስታንቡል ቂጧን ሸጣ የመጣች እኮ ናት። በቂጧን ቅረት በምኗ ተጎርጉራ እሱ አንድ ናቸው። አንድ አይነት እችም በ49 ዓመቷ በመጨረሻ ከይፋ ብላ ወጣችላት። እሱም በ49 ዓመቱ ነው። ሁለቱም በ49 ዓመታቸው ነው የወለዱት። በ49 ዓመታቸው እቺ ከማን እንደወለደች አታውቅም። እዚህ ላይፍ ላይ እናትሽ ትበዳ ሽሮ በላሽ ብሎ እናትሽ ትበዳ ብሎ ያለት እችን ሴትዮ እናትሽ ትበዳ ሽሮ በላሽ ያለ እናቷንም እሷንም የበዳው ቲክቶክ ላይ ማነው ዩቱብ ላይ ማለት ነው። የመጀመሪያ ድንቅ ኢትዮጵያ ሊያሾ እናትሽንም አንቺንም የሞተችዋን እናትሽን ከሬሳ ከመቃብር አውጥቶ ለምን ሽሮ በላሽ ብሎ የበዳሽ አንቺንም እናትሽንም የልጅሽ አባት ነው። እኔ እንኳን ግማታን ብሎ ቢሰድረኝ የወለድኩት ልጅ የለኝም። የማስታውሰው ምንም ማስታወሻ የለኝም። የ3 ወር ፎንቃ የገማው ደግሞ ማን እንደሆነ ይታወቃል። አንቺን ግን እናትሽን ከመቃብር አውጥቶ አንቺን በርቶ ያስወለደሽ እናትሽ ትበዳ ብሎ የመጀመሪያው ዩቱብ ላይ ማስታወሻ ሆኑ ሽሮ በላሽ ብሎ የሰደበሽ እናትሽንም አንቺንም ከመቃብር አውጥቶ የበዳው ባልሽ የልጅሽ አባት። አሁን አንቺ ሰው ሆነሽ ትናገረሽ። ኮፒ ሊንክ አርጉ። እኔ ነው እኔ 57 ዓመቴ ነው። 57 ዓመቴ ነው። የምን 47 57 ጨምሪበት 67 87 ጨምሪበት ጋይስ። እናንተ ዘረኛ ጥንባታም እኔ ዘረኛ በጣም ነው የምጠየፈው። ዘረኞች ናችሁ። እኔ ዘረኛ ልጅ ዘረኞች ናቸው እናንተ ባለጌ። ምን የዚህን ያህል ሁለቱም ለኛ ሲጀመር ልጆቻችን ናቸው። መክረናል፣ ጮኸናል። በቃ እናት አትሰደብም ካለም በኋላ ዞራችሁ ወደ ዘር ተጋሩ ነው ናኦንድ ታዲያ ዘሩን ጠጥቶ ለእናንተ እንዲያገዝላችሁ ነው የፈለጋችሁት። ምን አገናኘው ግን ከደዚህ ጋር? ትወቅበት፣ ታስብበት። ፖለቲካውና ፖንቃውን ይለዩ። አለቅ
ክብር ባለው መልኩ ይውሰዳት። ክብር ባለው መልኩ ይስተካከልላቸው። እናትን ያክብር ነው። እናትየውን ያክብር። በቃ አለቀ። ይገዛ፣ ለፍቅር ይገዛ። ለዛ ነው የጮኩበት ትላንትና። እናትን አትሳደብ። በቃ እኔ ቁስሌ ስለተነካ ስለማቀው ነው። እስከ ዛሬ ድረስ ኮዴ አልወጣም ያለው ልጅ የተናገረ እኔ ልጅ አልተናገረችም፣ እሱ ነው የተናገረ። ሳየው ራሱን እነቂው 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 ነው የሚለኝ። እነቂው ሌላ ደግሞ ብዙ ነገር ስላለ ነው ውስጥ የፈራሁት ስለደረሰ ነው። ባለጌዎች ናቸው። ደግሞ የአንዱን ጉድፍ አውጥቶ የአንዱን እሷ እናቷን ምንም አልተናገረች። ዩ ስቶል ማይ ፓስፖርት ዩ ላይን እያለች እናቷን እያዋረደች በ30 ሺህ ህዝብ ላይ እሷ ጨዋ ናት፣ እሱ ባለጌ ነው አይባልም። ሁለቱም ተሳስተዋል፣ መሳሳት የለባቸው። እሷ እንዲያውም የራሷን እናት ነው እንዳለችው፣ ግን እሷ አማራ ስለሆነች እና እንትን ስላለች የአማራ ዘራቸው ስለሆነች እንዲህ ናት። ኖ ችግር አለ። አዎ ችግር አለ። ለወደፊቱ አምነውበት ይግቡ። አዎ ችግር አለ። ጦርነት አለ። አማራና ኦሮሞ አማራና ትግሬ ተጨፋጭፈዋል። ይሄ ቤተሰባችሁ ውስጥ መግባት የለም። ወደ ፖለቲካ ውስጥ አትገቡም። አዎ አብራችሁ ለወደፊት ትሄዳላችሁ። ላይኖሩም ይችላሉ፣ ሊለያዩም ይችላሉ። ከወለዱ በኋላ ግን ምክንያት መሆን የሌለበት አንድና አንድ ፖለቲካ፣ ምናልባት የባህሪ ተጠናንታችሁ ተጋቡ። ወደ ማስረገዙ አትሄዱ ነው። ለወረቀት ተብሎ ለጥቅም ተብሎ ዩቱብ ውስጥ አትሄዱ ነው። በቃ ዩቱብ ላይ እንዳትወጡ። ዩቱብ ላይ ከወጣችሁ ደግሞ የራሳችሁን ታለንት ይዛችሁ እንጂ እናት ተሰድባ ዩቱብ ላይ ጠብቁኝ ሁሉን አይባልም። እኔ ትልቁ ችግሬ ትናንትና እንደዚያ ያናደደኝ ዩቱብ ላይ እንዳትወጣ እናት ሰድባ እንዳትወጣ። ምክንያቱም በቃ እናትየው ከኔ በለች ነብር ልትሆን ትችላለች። ለምን? እኔ የራሴን ባህሪ ስለማውቀው ያንን እንዳታረግ ነው እንጂ የእሱ እናት ቆንጥጣ አላሳደገችውም። የእሷ እናት ቆንጥ የእናት ሽንትኗ ከነጭገሯ ከነ ምናምኑ ይቆንጠጣ። አይስወር እኔ በጣም ባለጌ ነኝ። ልክልካችሁ ነው የምነግራችሁ። ልክልካችሁ ነው የምነግራችሁ። በጣም ባለጌ ስዶች ክፍታቱ ምን አባታቸው እዚህ የማንም ቡሃቃ መጥቶ እዚህ የፈረደበት ዩቱብ የፈረደበት እውቅና መጣለሁ ብሎ አፉን ይክፈትብን። እንዲ ዘንድሮ ጉድ እኮ ፈላ። ስንገባ ሌላ ችግር ነው ያለ። ሚጣ በልተን እናስተካክለዋለን። ነገሩ ልጆቻችንን እንመክራለን። የምን ዘሩት መግባት ነው እና በቃ እንደ አሳማ እርስ በርስ ተጋብታችሁ ልትኖሩ ነው። አሳማ እንስሳ እኮ ሆንን። አሳማ ከአሳማ ይጋባል፣ አሳማ ይወልዳል። አሳማና አህያ አይጋባም። ዛሬ ጠጥታለች ይሉኛል። ምን ችግር እኮ ገንዘብ አለን ብጠጣ። የድሃ ልጅ እንኳን መጠጣ አይደለም ጥይትስ ብጠጣ ምን አገባሽ? እካካሞች የዚህን ያህል የማርያም ጠላት ባረግ ልጃችን እኮ ነው። ልክ አይደለህም፣ እንደ ጎረምሳ ልክ አይደለህም ነው እንጂ የዚህን ያህል ማን ጠላትም አላረገው። ከአንተ አጠገብ ነኝ። ተጋቡ፣ ግን ቀስ ብላችሁ ተጋቡ። ስራ ተስራ፣ ብር ያዙ፣ ህይወታችሁን መስርቱ። ፍቅር ደስ የሚለው ጥሩ ነገር ሰርታችሁ ጥሩ ነገር አድርጋችሁ ጭንቅላታችሁ ላይ ቢልድ አድርጋችሁ ጭንቅላታችሁ ላይ ስትሰሩ ሁሉ ነገር ሲመቻች ነው። እንዳትወልዱ አደራችሁ። ምክንያቱም ሲወለድ ብዙ ችግር አለ። ሴት ልጅ ስትወልድ ወዲያውኑ ልትወድቅ ትችላለች፣ ልታስቸግርትን ልታስጠላ ትችላለች። ዩአር ያንግ ቴራፒ አድርጉ። ኦኬ ቴንክ ሄሊበስ ያንን እንመክራለን እንጂ ጭራሽ እንደዚህ ጥላቻ እንዴነሽ እና ጂጂ የኔ ልጅ እኔ እናቴ ወንድ ልጅ አለኝ፣ እኔ ሴት ልጅም አለኝ። እኔ ክፉ እንዳትናገር ነው የተቆጣው። እንደዚህ ዘረኞች መሆናቸው እኔ አልወድም። እኔ ጭንቅላቴን ነው የሚነቅሰኝ። እነዚህ ባለጌዎች ነው። ሁላችሁም በዚህም በዛም በኩል ያላችሁ ተጠንቀቁ፣ በጣም ተጠንቀቁ። እነዚህ አይነት ነገር ይበቃናል። የሀገራችን ፖለቲካ የራሳቸው ልጅ እንደ ጨዋ አድርገው የሰው ልጅ መሳደብ። ማነው አይላቪዩ ያለ መጀመሪያ ላይ? ማነው ይህ ልጅ ፈልጋችሁ አምጡልኝ አለ? የራሳችሁ ልጅ አይደለች እንዴ? እኔ
ተሳደበ ያላችሁኝም እናንተ ናችሁ። እንዲያንም ያላችሁኝ አምጥታችሁ እናንተ ናችሁ። ያ ግን እኔ የሰው ልጅ ስንናገር የእኛስ ልጅ ምን አደረገች? ደግሞ እንዲህ የምትሉታል። ተቆንጥጬ ያደግኩኝ የአማራ ልጅ ነኝ። ተቆንጥጣ ያስታውቃል። የእናትየውን አይተህ ልጅየዋን አይተህ እና ካለባበሷ እሱስ ምን ለበሰ? ቂጡን ጥሎ አየሽው? አንቺ የዩቱብ መሸቀያ፣ አንቺ ሴተኛ፣ የኢስታንቡል ሴተኛ አዳሪ ቂጡን ጥሎ ነው ያየሽው? ኧረ ተው። ነገ ሞት የሚባል ነገር አለ። እኔ እኮ አልተሳደብ እኮ አላልኩም። ለዚህ እኮ ነው እንዳትሳደብ እናት ያልኩት። በቃ እንዳትሳደብ፣ እንኳን እናትን አይደለም እንደ ትልቅ ሰው እንዳትሳደብ ነው። በቃ እንዳትሳደብ። ምክንያቱም የምትወዳት ከሆነና ነገ አብራት የምትኖር ከሆነ የኔ እጣ እንዳይደርስ እንዳትበላት፣ የኔ እጣ እንዳይደርስ ነው። እኔ ያንን ነው የምፈራው። ሊሳደብ ይችላል፣ ግን እሷ ተሳደበች። ልጅቷን ተሳደበች። ዩ አር ኤ ላይን ብላታለች። እናትየው ደሴት ተሳድባለች። ሁለቱም ተሳድበዋል። ስለዚህ ይቁም ነው። አሁንም ስድቡ እንዳይቀጥል፣ ወደ ዩቱብ እንዳይቀጥል፣ ፓርት ዋን ፓርት ቱ እያለ ቀጥሎ እንደኔ እንዳትሆን ነው። ይቅርታ በል በጊዜ ነው። እንደኔ ተፋጠን እንዳነቀ ያንን ነው። ከዛ የበለጠ ደግሞ እናንተ እግዚአብሔር ያላቸውን እኮ ነው የሚኖሩት። ይክፈቱ ዩቱብ ግን ለምሳሌ አሁን ከዚህ በኋላ ስድብ ሳይሆን እናትየውን ማስፈቀድ፣ እናትየውን ይቅርታ መጠየቅ፣ ሁለታችን ማስቀየመን ይሻላል። ይቅርታ በቃ አለቀ። ይሄ ብቻ ነው መንገዱ። ከዚህ በኋላ ደግሞ እናትን ላለማስቀየም መሞከር፣ እናትን መካስ መሞከር፣ እናትን ለመካስ መሞከር እንጂ መጥፎ ነው፣ መጥፎ ነው። እንተዋወቃለን። እች አህያ ሁሌ እንደዚህ ናት። ሁሉ ጊዜ ይህም ብስብስብ ማትረባ አሁን የሚቋረጥብሽ እንደ ተቋርጦ ይቅርብሽ። ተቋረጭ ምድረ ሌባ ሁላ ዘረኝነት እንኳን ቢኖር መጠየቅ እርግጠኛ ነው ብሎ መጠየቅ። አይ የለም የታባሽ እንኳን ተቆረጠብሽ፣ እሰይ አንጀትሽ ይቋረጥ፣ የበላሽ ይቋረጥ። አሜን። ወጥተሽ አትመለሽ ሊያ፣ አሚን በሉ። እንደዚህ ሊያና ዮናስ ወጣችሁ አትመለሱ። ቀባሪጡ እንኳን ተቋረጠባት። ይች ባለጌ ናት። ማይ ጋድ ሁል ጊዜ በቃ አማራ ቆንጥ። እኔ የአማራ አባት ነው ያሳደገኝ እኮቴ። ለምን ደግሞ ሄደባት?
እኔ ከኮዮቼ ጋር ነው የምሄደው። ኖር እኮ ነው እግዚአብሔር ወይ የማያ ሪከርድ ዛሬ ሸቀሻል። ብዙ ሪከርድ ያገኘሽ እግዚአብሔር በጣም ነው የሚያናድደው። ዘረኝነትን ቢኖር እኮ ነገርኳቸው እኮ ቀድማ አይላቪው ብላ ካለ ባህላችን ባህሏን ጥሳ ሄደችው። የእናንተ ልጅ ነው ባህሏን ያስተማርኳትን ባህሏን እንዲያረኳትን ባህሏን ከተማሪ ታሪ ወንድ ነው የሚጠይቀው ወይ ሴት? የሌለ ነገር አታውሩ። እናንተ በቃ እንትኖች ናችሁ። ምን አገባሽ ደግሞ እውነት ነው። ኦሮሞ፣ አማራ፣ ትግሬ ብዬ ካስተማርኳትን ልጄ ሴት ልጅ ደግሞ መጠየቅ እንዳሌለባት ማስተማር አለብን። ካልሆነ ግን የሰው ልጅ መዝለፍ አትችሉም። የኔ ልጅ ጫና አይባልም። እኔ የልጅን ጉድ የሰማሁትን ከወጣች በኋላ እኔ ልጅሽ ምን እንዲናት ቢሉ እኔ ልጄ ልጃገረድ ናት ነው የምለው። ወንድ አታውቅም ነው የምለው። ጉድ የምታወቅ እሷ ራሷ እኮ ስቃች ማሚ እኮ ከዛ በፊት በፍር ነበረኝ ስትል ማሚ አዎ ስርስ እኔ ስናገር የልጇን ገበና አትደብቅም ይሉኛል። ታዲያ የሰው ልጅ ገበና እየተናገርኩኝ የልጄን ምን እንዴት አድርጌ ነው የምደብቀው? እኔ እኮ ግራ እኮ ነው የሚገባኝ ይሄ ህዝብ እኮ። እኔ ግን አላውቅም። ምክንያቱም አምናት ነበረ ልጄ። በቃ ከምናወራው አብረን 24 አወርስ ነው የምንሆነው። ስለዚህ አምናት ነበር። እኔ እኮ በእሷ ነው እኮ ብልጠት የተማርኩት። ለካ ውሸታሞች ናቸው ልጆቹ። እኔ እኮ ነው እኔ በጣም ነው ሰውን ማምነው። አሁን እኮ ነው ብልጥ ሆንኩት። ያወራውን በሙሉ ሰው አልቀበልም። እኔ በጣም ሰው አምና እኔ ከዚህ ነው ያደግኩት። እኔ ዋሸኝ በህይወቴ እንዴት ልጄ ተዋሻለች ብዬ ልመን። ለካ ኢትዮጵያ ሲባል እንዳለ ውሸታም ነው። አሁን እንኳ ምናለ አምናለሁ። አሁንም አምናለሁ እኮ አላፍርም። እግዚአብሔር ምስክሬን ነው። ምክንያቱም እኔ እንደዛ ነበርኩኛ። ነውር አይደለም። እናንተ አብዚ ቁልጭም ልጅቷን አትናገሯት። ስነ ስርዓት ያዙ። በቃ ታው ወደ ዘራችሁ ሰሩት። እግዚአብሔርን ጥሩ አይደለም። በቃ በሀገሩ ለመጣ ነገር፣ በቤተሰቡ ለመጣ ነገር ለሀገሩ መቆም፣ ቤተሰቦች አይገደሉ። እናንተማ ችግር አለባችሁ። እነ ወይዘሪት እናንተማ ችግር አለባችሁ። ለኦሮሞ መታገል እኮ ዘረኝነት ነው ለእናንተ። እናንተ ስትታገሉ ግን ችግር የለውም። አማራ ሲታገል ኢትዮጵያ አማራ ይላል አይደለ? ኦሮሞ ሲታገልስ ዘረኛ ነው። ትግራይ ሲታገልስ ዘረኛ ነው። ዩ ጋዴሚት ዊ ኖ ሻት አፕ ኦኬ። ለቤተሰቡ ጋር መቆሙ ወያኔ መሆኑ ኢትስ ኦኬ። ሊያኮራችሁ ይገባል። ነገ እኮ ለእኔም ይቆምልኛል፣ ለእውነት ይቆምልኛል። ግን ሲያገባ ሲወስድ በማንነቷ ነው የሚወስዳት። አምኖ ነው ወይ የሚወስዳት ነው። ይሄ ነገር ፍቅር መሀል ውስጥ መግባት የለበትም ነው። እኔም እኮ ጥፋተኛ ነው እኮ እያልኩ ነው። መልስ መስጠቱ እኮ ጥፋተኛ ነው። ግን የእሱ ቤተሰብ የእኛ ልጅ ጨዋ የአንተ ልጅ ከተባለ እንደዚህ የምናቷን ዩ ላይን ማሚ አይ ኮል ፖሊስ ዩ ሜክ ዳት እሱ እኮ እንዲያውም እኮ አንድ ነገር ልንገራል። እሱ እኮ ቢናገር እኮ መቼስ ጠንቋይ አይደለም። ቤታቸው ውስጥ ገብቶ አብሮ አልኖረም። ደስ እኮ አውጥታ የተናገረችውን እኮ ነው አይደለም? እንዲያርጋኝ ማም እንዲያርጋኝ ብሎ መቼስ ያፈቀረ ሰው ለምንድን ነው እናት ሆነሽ እንዴት ታደርጊያለሽ ነው። ግን አይባልም ነው። እኛ ደግሞ እሱን የምንለው የፈለገ ነገር ቢሆን ልትዋሽ ትችላለች። ደስ ቢሆንም ደግሞ እናት ለልጇ ጥሩ ነገር ነው የምትመኘው። አታረጋትም። ራስን አትቀላቀል ብለን እየጮህንበት ነው ያለው እሱ ላይ አለቀ። አሁ ትግራዋይ ነው ዝንጥ ያለ ትግራዋይ ምን ችግር አለው? አህያ ሴትዬ ምን አረገሽ ነው አህያ ምን ብላለች መሰሽ? ገኒ ሀሳቡን የማይለውጠው ሬሳ ብቻ ነው ብላለች እኮ። እኔ ሬሳ አይደለሁም። ሲጋ እናንተ ግር ብላችሁ ጭ ስትሉ እኔ ደግሞ ግር አለም። ልጆቻችንን መንካት አይቻልም። ምድረ ቆርቆ እንዳረግ አሮጊት በሙሉ ማለት ነው። እኔ ወንዶቹ አይናገሩም። ሴቱ ምንድን ነው እንደዚህ የምታረጉት? ግን
ላግባሽ ብሎኛል። አያገባኝም አይላት። ለምን የሚላት? ይቼ እናንተ ወሬ ናት። የሶሻል ሚዲያ እንዶ ጌታ ሆይ እንዶ ለወደፊቱም እንዶ ይህ እንደዚህ አይነት ታሪክ አይደገም። አምላኬ ሆይ አይደገም። እናትና ልጅ የሚያለያይ አባትና እናትና ልጆችን የሚያለያይ እንዴ! ኧረ ተው በእግዚአብሔር ወልደን ለፍተን ባሳደግንበት። ኧረ ተው፣ ኧረ ተው፣ ኧረ ተው፣ ኧረ ተው። ወንዱም ሴቱም ልጅ ነው። እኛ በስነ ስርዓቱ ልጆቻችን ሴቶች ልጆቻችን ይከበሩልን ነው የለፋንባቸው ልጆቻችን ናቸው። አክብሩልኝ ነው እንጂ ሌላ ችግር የለብኝም። ዩጋዴ የምትሻታ ያ አያገባኝም። እኔ ካገባኝ መናገር ካለብኝ ግን እውነቷን ነው። ቁጭ እውነቷን እኔ የአንዱን ጉዳይ ብቄ የአንዱን እኔ አልሄድም አላቅ ግን እሱንም እናት መናገር አይቻልም። የእሱን ቤተሰብ ማንነቱን ዘሩን ምናምን እናንተ ምን ስለናቸው የምትናገር ነገር? እኔ እኮ እንዱ የኢንግላንዷ የኩዊኗ እኮ ልጆች ነው የምትመስሉት እኮ እኛ እናትየው እንደዛ አይደለም ያለችው፣ እንደዛ አይደለም ያለችው። ይኸውላ ደግሞ ብትልስ ይኸውላ የመጣው ከየት ነው? ከዚህ ከበሰበሰ ፖለቲካ፣ ከዚህ ከጠነባ ፖለቲካ። ያ በዘር ትሉናላችሁ፣ በዘር አይደለም በአስተሳሰብ ነው የምትሸካሸኩት። እዛ እኔ ያቅለታለሁ ለጠረጴዛው፣ እኔ ያቅለታለሁ ለወንበሩ እያላችሁ ነው የምትሸካሸኩት እንጂ ለዘርማ ቢሆን ኖሮ ትግሬ ገዛ ጊዜ ሙሉ ትግሬ ወርቅ በለበሰ ነበረ። እከካሙላ ለራስ ቂጥ ነው የምትታገለው፣ ለእኔ አይደለም። እናቴ ልቦና ይስጣችሁ። ኧረ ልጆቹ አይደለም ልቦና መግኘት ያለባችሁ እናቴ። የጠረባችሁ አሮጊቶች እዚህ ቆርቆ እንደ አሮጊቶች ሳላስበው ግን ብዙ እየበዛ የጠነባችሁና የበሰባሳችሁ አሮጊቶች ናችሁ። ልቦና እንዲሰጣችሁ መደረግ ያለበት አበዛችሁት። ስራ ፈት በሙሉ ደግሞ ተገለበጥሽ። መገልበጥ አይደለም። ሁለታችሁም ጋር ያለውን ችግር እየተናገርኩኝ ነው። መገልበጥ አይደለም። ያ መልስ አይሰጥም ከዚህ በኋላ በቃ ጎበዝ ነው የሚሆነው። ከአሁን በኋላ መልስ አይሰጥም። መልስ እንዳትሰጥ ለማንም ሰው አሞራ ፕሊዝ። ጥሩ አይደለም። አንተ ነው